በቀጣዩ ምርጫ አሸንፌ ስልጣን ከያዝኩ የብሪታንያ ዜግነት የሌላቸው የውጭ ሀገራት ዜጎችን ከማህበራዊ ድጋፍ ፈንድ ወይም ዌልፌር ውጭ ያደርጋለሁ ሲል አስታወቀ። ሪፎርም ዩኬ ፓርቲ ስደተኛ ጠሉና ቀኝ አክራሪው ሪፎርም ፓርቲ ዛሬ ይፋ ባደረገው አዲስ የፖሊሲ ሰነድ ላይ ውሳኔው በሀገሪቱ የረዥም ጊዜ መኖሪያ ፍቃድ ያላቸውን የአውሮፓ ህብረት ዜጎችንም የሚያካትት እንደሆነ ገልጿል። ጉዳዩን በተመለከተ መግለጫ የሰጡት የፓርቲው የኢኮኖሚ ጉዳዮች ቃል አቀባይና የፓርላማ አባሉ ሮበርት ጄንሪክ የብሪታንያ ዜግነት የሌለው ማንኛውም ሰው የማህበራዊ ድጋፍ ክፍያዎችን የማግኘት መብት እንደማይኖረው ተናግረዋል። በእርግጥ ወታደራዊ ግልጋሎት የሰጡና ለጡረታ ፈንድ መዋጮ ያደረጉ ሰዎች በልዩ ሁኔታ ሊስተናገዱ እንደሚችሉ ተናግረዋል። ፖለቲከኛው ይህ ፖሊሲ ተግባራዊ ከተደረገ እንደ የስራ አጥነት አበል፣ የልጆች አበል፣ የቤት ኪራይና የአካል ጉዳተኝነት ድጋፎችን ጨምሮ በርካታ ክፍያዎች ላይ እገዳ እንደሚጣል ተመልክቷል። ጄንሪክ ይህ አሰራር ዘንድሮ ቢተገበር በ2029 ላይ በዓመት 21 ቢሊዮን ፓውንድ ያድናል ብለዋል። የቀረበውን የፖሊሲ ሰነድ በተመለከተ ገዢው ሌበር ፓርቲ ስደተኞች ላይ ማትኮሩን በማንሳት ሲጀመር አብዛኛው ስደተኛ የዚህ ድጋፍ ተጠቃሚ አይደለም ሲል አጣጥሎታል። ተቃዋሚው ወግ አጥባቂ ፓርቲ በበኩሉ በጥናት ላይ ያልተመሰረተ ሲል ሀሳቡን ተችቷል። የዩኬ መንግስት በ2025/26 የበጀት ዓመት ለማህበራዊ ድጋፍ ክፍያዎች 322 ቢሊዮን ፓውንድ የሚያወጣ ሲሆን ከዚህ ውስጥ ከግማሽ በላይ የሚሆነው ወጪ ለጡረተኞች የሚከፈል እንደሆነ መረጃዎች ያሳያሉ።